ሀይሚዬ ቀለበቱን ተቀበለ፣ ጋብቻው ግን ይቆይ ብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ የጨረቃ ፋሚሊዎች የምታበረታቱኝ እጅግ አድርጌ አመሰግናለሁ። ቪዲዮውን ሰብስክራይብ እያደረጋችሁኝ እስከ መጨረሻው ድረስ ተከታተሉ። ዛሬ ደስ የሚል ዜና ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጨረቃዎቹ ሰሞኑን የተፈጠረውን ነገር አይታችኋል ሁላችሁም ብዬ አስባለሁኝ። ሀይሚዬ ማግባት ላይ እንግዲህ አልተስማማኝም ነበረ ማለት ነው። ብሩኬ የጋብቻ ጥያቄ አቅርቦላት አልተስማማችም ነበር፣ በጣም ከፍቷን ነበረ ማለት ነው። አሁን ላይ ግን የቀለበቱን ተስማምታለች ማለት ነው። የቀለበቱን ትስማማ እንጂ ጋብቻውን ግን ገና ናት ማለት ነው። አሁን ላይ ልስማማም አልችልም ብላለች ማለት ነው። እንግዲህ ቀለበቱንማ ካሁን በፊትም አድርጎላታል። አሁን በድጋሚ ሊያደርግላት ነው ማለት ነው። እንግዲህ ሚፍታህና ታንትና ሚፍታህና ሙባረክ መጥተው ብሩክን እያዛጉን ነበር። እውነት ለመናገር በጣም ደስ ይላል ወላሂ። ጓደኛ ማለት መልካም ጓደኛ ይስጣችሁ የሚባል አባባል አለ አይደል? አባባልም ካይሆን በተግባርም አሉ በጣም መልካም ጓደኞች፣ በጣም ጥሩ ጓደኞች። መጀመሪያ ላይ ያው ትንሽ እያዛጉ ነበር፣ ግን መጨረሻ ላይ ሙባረክ የተናገረው ነገር ሰምታችሁ ከሆነ እውነት ለመናገር በጣም ነው እኔ ደስ ያለኝ። እውነት እንደዚህ አይነት ጓደኛ ይስጣችሁ ማለት ሁልጊዜ የምለው ነገር ቢኖር እኔ መልካም ጓደኛ ይስጣችሁ እያልኩ ሁልጊዜ የማወራው ነገር ነው እና አንዳንድ መልካም ጓደኛ ሆነው ደግሞ መጥፎም ጓደኞችም አሉ እና የሰውን ደስታ የሚያስደስታቸው የሰውን ምንነት የሚያውቁ የሰውን በቃ ማለት ህይወታቸውን እስከ መስጠት የሚደርሱ ጓደኞች አሉ ማለት ነው። ማለት መወለድ ብቻ ቋንቋ የለውም። እውነት መወለድ ምንም እንትን አይደለም እና በጣም ነው ደስ ያለኝ። በቃ ቀስ ብላችሁ መጨናነቅ የለባችሁም። የምታደርጉትን ነገር እያሰባችሁ ቢሆን ደስ ይላል። እሷንም ባታጨናንቃት፣ እንዲሁም አንተን ባትጨናነቅ። ትዳር ማለት ዝም ብሎ አይደለም። ትዳር ይገባ በጣም ብዙ ነገሮች ያስፈልጋሉ፣ ብዙ ነገሮች ይፈጠራሉ። ስለዚህ ያን ነገር በደንብ አድርገህ አስብበት፣ አትጨናነቁ። ምንም ነገር የሚመጣ ነገር የለም። ችግርም ካለ እኛ ተጎናችሁ ነን ብሎ ነበር የተናገረው ሙባረክ። እውነት ለመናገር ሙባረክ ግን ማለት ለባለ ትዳሮች እንዲሁም ደግሞ ለፍቅረኛሞች በጣም ጥሩ ምክር የሚሰጥ ልጅ ነው። እውነት በጣም ማለት የሚገቡበትንና የሚወጡበትን የሚያውቅ ልጅ ነው። እውነት ለመናገር ማለት ነው። ይህን ያልኩበት ምክንያት ምን መሰላችሁ? ከአሁን በፊት አብርሽ እና ሩታ እንደዛ ትሆኑ ሩታ አብርሽን ባፈቀረች ሰዓት በጣም እንደዛ እየሆነች እያለቀሰች እንደዛ በቃ ብዙ ነገር እየሆነች ነበርና በሱ ኦዲየንስም አለ። ግን ኦዲየንስ የበለጥ ደግሞ ሙባረክ ነበረ አብርሽ ሩታን እንዲያፈቅራት ወይም ታጠገቧ እንዲሆን እየተናገረ የነበረው። እንዲሁም ደግሞ ለፍቅራቸው በጣም ትልቅ ዋጋ የከፈለ ልጅ ነው። አብርሽን ቢያመጣው ኖሮ ዩቱብ ላይ ግን ለነሱ በጣም ብዙ ዋጋ ከፍሏል። እውነት ለመናገር ከነሱ ጋር በጣም ብዙ ቪዲዮዎችን አይታችሁ ከሆነ በፊት በጣም መልካም ልጅ፣ በጣም ጀግና ልጅ፣ በጣም ጎበዝ፣ እናቱን አክባሪ። እውነት ለመናገር በጣም ደስ የሚለኝ ልጅ ቢኖር ሙባረክ ነው ማለት ነው። ምክንያቱም የሚያደርጋቸው ነገሮች በጣም ደስ ይላሉ። በቃ አሌለ ለሰው ልጅ ያለው በቃ ክብር፣ የሰው ልጅ ያለው ጭንቀት፣ ለሰው ልጅ ያለው ምክር ምናምን በጣም ያስደስተኛል እውነት ለመናገር ማለት ነው። እና ቀልደኛ ነው፣ ጨዋታ ያውቃል። በጣም በቃ ብዙ ነገር ነው ብዬ አስባለሁኝ። እና ሚፍታህም እንግዲህ እንደምታውቁት ሚፍታህ በብዛት ያው ሳቂታም ነው አንዳንድ ጊዜም ብቻ ያው ሚፍታህም በጣም ደስ የሚል ነው። እውነት ለመናገር መልካም ልጅ ነው፣ እናውቀዋለን። እና ሁላችሁም እንግዲህ መልካም ምኞታቸውን ግለጡላቸው። በቃ ሆነ ለመናገር መልካም ነገር ይግጠማችሁ፣ መልካም ነገር በቃ ያሰባችሁትን ነገር ፈጣሪ ያሳካላችሁ ብላችሁ ሁላችሁም ኮሜንት ላይ ጣፉላቸው ማለት ነው። ሚሽን አርጌ እለቀዋለሁ ይሄን ቪዲዮ ማለት ነው። ላይክና ሼር ሰብስክራይብ ማድረግ ግን እንዳትረሱ ውድ ቤተሰቦች፣ ውድ የመዳም ቅመሞች አሳድጉኝ ማለት ነው። ኮፒ ሊንክ ደግሞ አድርጉልኝ ቻናሌን ማለት ነው። የኔ ውድ እህቶች ማለት ነው።
እና ደግሞ በመቀጠል የምናገረው ነገር ቢኖር ወይዘሮ አምሳላት የምትባለውን እንግዲህ ዛሬ ትናንትና መሰለኛው ትናንትና ብሩክ አግኝቷን ነበረ ማለት ነው። ብቻ ቪዲዮውንም ባላይም ኖሮ እየተቆራረጠ ቲክቶክ ላይ አይቸው ነበረ ማለት ነው። እና ብሩክ የመለሰው መልስ እውነት ለመናገር በጣም ደስ የሚል መልስ ነው የመለሰላት። በጣም በቃ ሌለ። በነገራችን ላይ ብሩክ አውቆ ነው እንጂ ዝም የሚለው የሆነ መናገር ካለበት ሰዓት ይናገራል። ግን አውቆ ዝም ብሎ ያኔ አዲ ብሎ ዝም ብሎ ላዝግ ብሎ ነገሮችን ይሆናል ሌለ እንትን ለማድረግ ሲያስብ ነው እንጂ አለተበዛ ትክክለኛው መንገድ የሚይዝ ከሆነ በጣም ነው። ከአሁን በፊት አይታችሁ ከሆነ እዩን ምን አይነት ነገር እንደነገራት አይታችኋል ብዬ አስባለሁ። መቼው አካባቢ ላይ ማለት ነው። እና አሁንም ቢሆን ወይዘሮ አምሳላትን ማለት ነው ከአሁን በኋላ እኔ ህይወት ላይ እንዳትመጪ፣ በቃ አልፈልግሽም፣ በቃ በአንድ አማርኛ ነው የምነግርሽ። ሀይሚ ጋር መጣላት መጋጨት ምንም ነገር አልፈልግም ብሏል ማለት ነው። እንግዲህ እሷ ደግሞ ፍቅር ውስጥ ያስገባኝ አንተ ነህና አንተ ነህ የምታወጣኝ እያለችው ነበረ ማለት ነው። እኔ ምን ብዬ ነው ያስገባሁሽ ፍቅር ውስጥ እያላን ነበር። እንግዲህ ያስገባችው ነገር ያስገባት ትሪስ ስላረጋት እንዲሁም ደግሞ በቃ አለ የለ በምታደርጋቸው ነገሮች አንድ ሰው መቼም የሆነ ነገር ብላችሁት አንድ ሰው የሆነ ነገር ብላችሁት ያን ነገር ለእናንተ እስከሚሰራላችሁ ድረስ ለእናንተ እስከሚያግዛችሁ ድረስ ግዴታ ትሪት ማድረግ አለባችሁ። ማንኛውም ሰው የሚያደርገው ነው ይሄ ነገር ማለት ነው። እና እሷ ደግሞ በቃ ከብዙ ሰዎች ጋር ከብዙ ወንዶች ጋር ሰርቼ ነበረ፣ ግን እንዳንድ አይነት ወንድ አይገኝም እና በጣም ትሪት በምታደርገኝ ነገር በጣም በቃ የምታደርግልኝ ነገር በዛ ነው በቃ ፍቅር ሊይዘኝ የቻለው እያለች ነው ያለችው። እንግዲህ በዛም ከሆነ ይቅርታ ብዬ ቤተሰቦችን ሰጥቼ ከአሁን በኋላ ወደ ህይወቴ እንዳትመጭ ብዬ ተለያይቼሽ ነበረ። ወጥተሽ ሌላ ታሪክ እያወራች ነው። ስለዚህ አሁን ከአሁን በኋላ ወደ ህይወቴ እንዳትመጭ እያላን ነበረ። ግን ጓደኛ ማድረግ ይችላለሁ እያለችው ነበረ። ጓደኛ እኔን ማድረግ አችም እያለ ነው። ምክንያቱም አፈቅርሃለሁ ያልሽ ልጅ አሁን ላይ ጓደኛ ብትይ ሀይሚስ እንዴት ነው የምትቀበልሽ? ስለዚህ እኔ ጓደኛ አልሆንሽም፣ እንደ ማንኛውም ሰው ታገኘው ሰዓት ሰላም ብዬሽ በሩቅ አልፋለሁኝ እንጂ ሌላ ነገር ምንም ነገር አልፈልግም እያላን ነው ማለት ነው። እንግዲህ ይህ ውሳኔው በጣም ደስ ይላል። እውነት ለመናገር ብሩክ አሁን በጣም ብዙ ነገሮችን አስተካክሏል ብዬ አስባለሁኝ። እውነት በቃ በጣም ብዙ ነገሮችን እያስተካከለ ነው በህይወቱ ላይ ማለት ነው። ምክንያቱም አንድ ሰው አለ የለ በተደጋጋሚ ህይወቱ ላይ በጣም ብዙ ነገሮች ብዙ ውሳኔዎች ያልጠበቃቸው ነገሮች ይገኙ እነኛ ነገሮች ግዴታ ማስተካከል እንዳለበት ይረዳል ብዬ አስባለሁኝ። እና ብሩክም እንግዲህ ያን ነገር የተረዳ ይመስለኛል። ከአሁን በፊት በገርነትና በደግነት እንዲሁም ደግሞ በየዋህነት ሴቶችን በመቀርብ ሰዓት ነገሮች እየተበላሹ ያሉት በአንተ ምክንያት ነው እያለች ነበረ ሀይሚዬ። ያን ነገር እንግዲህ ትቶላታል። ተመስገን ጌታ የሚባለው ቀን ይሄ ነው ማለት ነው። እና በጣም ደስ ይላል። በጣም ብዙ ነገሮችን ለውጥ እያየንበት ነው ብሩኬ ላይ። ይመችህ፣ በቃ እንደዙ ቀጥልበት ማለት ነው። እናንተ መቼም አትለያዩም፣ እንድትለያዩም ማንም ሰው አይፈቅድላቸውም። እና ያወራሉ፣ አውርተው ግን እንዲሁ ዝም ብለው በሜዳ ይቀራሉ እንጂ እናንተ መቼም አትለያዩም። ፍቅር ያሸንፋል። ፍቅር አንድ ያደርጋል። ፍቅር ማንነትን የሚያሳይ ነው። ይመቻችሁ። እወዳችኋለሁ። ሼር ላይክ